ከ1 እስከ 30 የባላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ሚኮ ጴንጤ ነው፣ ታድሶ ነው፣ ሌባ ነው፣ አጭበርባሪ ነው፣ አስመሳይ ነው ምናምን ምትሬ ገና አላነበብኩም። ኦርቶዶክስን አታውቃት። ከዜሮ ጀምር እናንተ ከዜሮ ጀምሩ። ለመስቀል አንሰግድም፣ ለማርያም አንሰግድም፣ ለንጉስ አንሰግድም። እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። ደስ የሚል የምስራች ይዤ ወደፊታችሁ መጥቻለሁ። ይሄውም የማምለኪያ ቦታ ስለማግኘት ነው። የማምለኪያ ቦታ አግኝተን ቆይተናል። አሁን ደግሞ እግዚአብሔር ረድቶን ትክክለኛ ኦርቶዶክስ ከሰዳቢው ጋር ውላበል አይበላም። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ለመስቀል አንሰግድም፣ ለማርያም አንሰግድም፣ ለንጉስ አንሰግድም። ልክ እንደ ይሁዳና ልክ እንደ ትዝታ ሳሙኤል መስቀሉንና ድንግል ማርያምን ካልካዳችሁ ሼር አድርጉና ይህንንም ቪዲዮን በደንብ ለብዙዎቹ አዳርሱ። ዛሬ ስለ ስግደት ለማን ነው የሚገባ? ትንጥዬ ነገር ልንገር። ለአብና ለወልድ ለመንፈስ ቅዱስና ለእናቱ ለድንግል ማርያም ለቅዱስ መስቀሉ ስግደት ይገባል። ወደ ሳይሆን ግዴታ ትሰግዳለህ። መጽሐፍ ቅዱስ ያዘ። የአምልኮ ስግደት ተብሎ የተጠቀሰው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚገባ ስግደት። ለጌታ ለአምላክህ ስገድ፣ በቅድስናው ስፍራ ለእግዚአብሔር ስገዱ ተብሎ በመጽሐፍ ቅዱስ ላይም ተጠቅሶላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እንዲሁም መዝሙረ ዳዊት ምዕራፍ 28 ቁጥር 2 ላይ ገብታችሁ ለአምላክ እንዴት እንደሚሰገድ ማንበብ ትችላላችሁ። ሁለተኛ የጸጋ ስግደት ተብሎ ይጠቀሳል። የጸጋ ስግደት ለማን ነው የሚገባ? እግዚአብሔር ላከበራችሁ ለእመቤታችንና እግዚአብሔር ላከበራችሁ ለቅዱሳን ሐዋርያት፣ ለቅዱሳን ሰማዕታት፣ ለቅዱሳን ጻድቃን ሁሉ ስግደት እንደሚገባ በደንብ አድርጎ ያስተምራል። ሶስተኛ የአክብሮት ስግደት ተብሎ ይጠቀሳል። እሱም እድሜ ባለጸጋች የሆኑ ለአባቶች ለትልልቅ አባቶች ዝቅ ብለን ጉልበታችሁን የምንስም ይሆናል ማለት ነው። ሌላ ደግሞ ስግደት ሁሉ ለአምላክ ብቻ ነው ተብሎ መጽሐፍ ቅዱስ ላይ አልተጻፈም። ደስ የሚል የምስራች ይዤ ወደፊታችሁ መጥቻለሁ። ይሄውም የማምለኪያ ቦታ ስለማግኘት ነው። የማምለኪያ ቦታ አግኝተን ቆይተናል። አሁን ደግሞ እግዚአብሔር ረድቶን አዳራሹን ለመስራት ይሄው እንደምታዩት ቁፋሮ ተጀምሯል። ስለዚህ ዛሬ የሚያስፈልጉን እርጀንት የሚያስፈልጉን ነገሮች አሉ። ብረት፣ ሲሚንቶ፣ ድንጋይ፣ ጠጠር፣ አሸዋ የመሳሰሉትን ነገሮች እንፈልጋለን። በዓለም ያላችሁ ሁሉ ያጣነው ማምለኪያ ስፍራ አይደለም፣ ያጣነው ግንብና ህንፃ አዳራሽ አይደለም። በየጠጋ ጥጉ ህንፃዎቹና ሱቆቹ እንደ ጉር ተከፍተዋል። ያጣነው በእውነትና በመንፈስ ሆኖ እግዚአብሔርን የሚያመልክ የእግዚአብሔር ሕዝብ ነው። በማቴዎስ 24:2 ላይ ደቀ መዛሙርቱ በጥሩ የህንፃ ጥበብ ባለሙያ የተገነባውን ያማረውን ቤተ መቅደስ ሊያሳዩት በመከሩ ጊዜ ኢየሱስም መልሶ እንዲህ አላቸው፣ ይህንን ሁሉ ታያላችሁ፣ እውነት እላችኋለሁኝ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ስለዚህ በዚህ ያለቀለት የመጨረሻ ዘመን ላይ አምላኪ ሳይኖር ማምለኪያ የፈራረሰው ቤተ መቅደስ የሰው ልጅ ሆኖ ሳለ ስለ ህንፃ ስለ ድንጋይና ስለ ጠጠር አሸዋ የምናስብበት ዘመን አይደለም። ያለንበት ዘመን የመጨረሻው ዘመን ነው። ስለዚህ በዚህ ያለቀለት የመጨረሻ ዘመን ላይ የተገነቡ ህንፃዎችም እየፈረሱ ባሉበት፣ ጦርነትና የጦር ወሬ እየሰማን ባሉበት፣ የመሬት መንቀጥቀጥ ረሃብና ቸነፈር በመጣበት በመጨረሻው ምልክቶች ሁሉ በታዩበት ዘመን ሰዎችን ከጨለማ እየተናጠቅን የክርስቶስ ደቀ መዝሙር ማድረግ፣ ጨለማውን ጨለማ ወደ ብርሃን መግለጥ፣ እንዲሁም ደግሞ ዘይታቸው ያለቀባቸውን ዘይታቸውን እንዲሞሉ ማንቃትና በጸሎት እንዲተጉ በንስሐ ክርስቶስ ኢየሱስን ማራናታ እያልን ያሉንን ህንፃዎች እየተጠቀምን እግዚአብሔርን እያከበረን እየነቃን በትጋት የሚመጣውን ክርስቶስ ኢየሱስን ንጉሳችንን እንጠብቅ። የሱቆች ጋጋታ ያመጣው አንዳችም ለውጥ የለም። የጠፉትን የእግዚአብሔር በጎች በየሐሰተኛው አዳራሽ ክርስቶስን ሳያውቁ እየሞቱ ያሉትን የጨለማውን ሥራ ወደ ብርሃን እየገለጥን እንድንሰበስባቸውና በዚህ ባለቀለት ዘመን ላይ ነፍሳትን እንድንናጠቅ ነው። ይሄ ነው የመጨረሻው ዘመን ህይወት። ስለ ትውልድ የሚሆን ህንፃ
አያስፈልገንም። በድንጋይም ስር በእውነትና በመንፈስ ማምለክ እንችላለን። በዛፍ ስርም ማምለክ እንችላለን። ምስጋናውና አምልኮ የእውነት ይሁን እንጂ። ስለዚህ የሚሻለው ያለነው የመጨረሻ ዘመን ነው። የአምልኮን ስፍራን ሳይሆን አምላኪውን እንገንባ። ኢየሱስ ያድናል። ሚኮ ጴንጤ ነው፣ ታድሶ ነው፣ ሌባ ነው፣ አጭበርባሪ ነው፣ አስመሳይ ነው ምናምን ምትል ገና አላነበብክም። ኦርቶዶክስን አታውቃት። ከዜሮ ጀምር። እናንተ ከዜሮ ጀምሩ። ትክክለኛው ማሸራሸሪያ የፕሮቴስታንት ቲክቶከር ነበር። አንድ ቲክቶከር እኮ ደስ ሐሳብ ለመጣልህ ነው የሚቆ እሱ ሐሳብ ለመጣል ፕሮቴስታንቱ ቲክቶከር ከዚህ በፊት ኦርቶዶክስን ሰለሚተች እኛም እኔም ፕሮቴስታንቶችን እተች ነበር። በደንብ ነው የምተቸው፣ በደንብ ነው የምናገራቸው። ያ ልጅም እኛን ኦርቶዶክስን ይነካል። በአጋጣሚ ተገናኝ። በአጋጣሚ ስንገናኝ የተወራውና ያወራነው ሐሳብ ሰው በምን መልኩ ወንጌል መሰበክ እንዳለበት፣ ሰው በምን መልኩ ከጥላቻ ወጥቶ ወንጌልን ማወቅ እንዳለበት ተማምረን ጨርሰን ተገነዛዝበን እሱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ቅዱሳን ሰማዕታትን ማንም ኦርቶዶክስ እንዳይነካ። ምንድነው ጴንጤውን ካረለ መቼም ጴንጤ ያሉንም ማርያምን ከዳት አይደለ? ማርያምን አልከዳትም። ኢየሱስ ጌታዬ ነው። ማርያም አማላጅ። ጆሮ ያለው ይስማ። ማርያም አማላጅ። እኔ ግን ይህን ሁሉ ነገር ሳይ አንድ ነገር አስተዋልኩ። ትንሽ የተባለው ጴንጤ ውስጥ ትልቅ ነገር አለ። ጥቂት የማይባል በጣም ብዙ ሺህ ህዝብ በየቀኑ ወደ ጴንጤ እምነት እየጎረፈ እንደሆነ ይታወቃል። ትልቅ ነኝ የምትለዋ ትንሽ የምትባለውን ስታጠለሽ ብሎክ እንዳረከኝ ያውቃለሁ፣ ግን ያደርሰዋል። ትክክለኛ ኦርቶዶክስ ከሰዳቢው ጋር ውላበል አይበላም። አሁን ድራማ መስራቱ ምናምን ይቅር፣ አያስፈልግም። እስከ ዛሬ እንዲህ ቢፈጥራችሁ በኦርቶዶክስና በፕሮቴስታንት መካከል በጣም መጠላላት፣ መሸካከር እንዲኖር ያረጋችሁት ራሳችሁ ናችሁ። አሁን ደግሞ በአንድ ውላበል ተገናኛችሁና ከዛ በኋላ ኢየሱስ ጌታ ነው ስላልኩ ተነሱብኝ አልክ። ነው ኢየሱስ ጌታ ነው ስላልክ ማንንም አይነሳብህም። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ቤታቸው ጋር ሄደ ብትበረብር የክርስቶስ ምስል ፊት ለፊታቸው አይጠፋም። ምንድነው እኔ ብቻ ነኝ ኦርቶዶክስ፣ እኔ ብቻ ነኝ የማውቀው የምትለው እንዴ? አደብ ግዛ እንጂ ልቦና ይኑር። አንተ አይደለህ እንዴ ክርስቶስ በማይከብርበት ቤተክርስቲያን በማትታነጽበት መንገድ ከሌሎች ሃይማኖቶች ጋር ግብግቡን የፈጠርከው? እናንተ አይደላችሁ እንዴ እንዲመቻችሁ ፎሎወርስ ሰበሰቡበት የነበረው እንዴ? ማን ነው አንተን ኢየሱስ ጌታ ነው አለ ብሎ የሚቃወምህ? ሳታውቅም ማን ተቃውሞ ያውቃል? ችግሩ አንተ ራስህ ምን ብለህናል መሰለ? ፕሮቴስታንቶች የሚያመልኩት ኢየሱስና እኛ የምናመልከው ኢየሱስ ይለያያል። ስለዚህ እንደ አስተምሮትህ እንኳን አስተማሪ አይደለም። በእርግጥ እንደ ቃል እንደ ሁኔታ መሆን አለበት። ከዛ በተረፈ አሁን ኦርቶዶክስ የተቃወመን ኦርቶዶክስ የምትቀጠቅጥበት መንገድ ክርስቲያናዊ ስነ ምግባር የለው። አሁን እኮ ኢየሱስ ጌታ ነው ስላልክ ማንም አይቃወምም። እኔ ላለው ለምሳሌ ኢየሱስ ጌታ ነው ለምን ይቃወመኛል? ማንም አይቃወመኝም። እንዲባሉ፣ እንዲጨፋጨፉ፣ እንዲሰዳደቡ መድረኩን ካመቻቻችሁ በኋላ ዛሬ ውላበል ሲያመቻቻችሁ በጋራ ኢየሱስን ሰበካችሁ። እኛ በውላበል የተሰበከንን ኢየሱስን አይደለም የምንቀበለው። ሁሉም ቦታ አለው። በቃ ይሄንን ነው የምነግርህና በቃ ተፋታን። ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ። ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል። እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣
የተናደዳችሁ ሰዎች ከ4 ኪሎ አልፌ የኢትዮጵያን ዘንዶ ወጋለሁ ስትል ስለሰማሁህ ነው። የ4 ኪሎ ዘንዶ የታንዛኒያ ነው፣ የኡጋንዳ ነው፣ የብሩንዲ ነው። እሱን ብታሳውቀን እግረ መንገድን ጥሩ ነው ብዬ አስባለሁ። ግብፃውያን ስለሰጡን 30 ቀናት ደግሞ አንስተሃል። እናንተም እኮ የተለየ ነገር አላደረጋችሁ። የዚህ ዘመን ሐዋርያን፣ ነብይን፣ ፓስተርን፣ ፖስተርን የምትሉ ሐሰተኛ ለእግዚአብሔር ክብር ሳይሆን ለራሳችሁ ክብር የቆማችሁ ግለሰቦች እኮ 30ውን ቀን ሁሉ አልፋችሁ ጭማሪ ቀን እየጠየቃችሁት እኮ ነው ከህዝቡ። አንዱ ሰኞ፣ ሌላው ማክሰኞ፣ ሌላው ደግሞ ሮብና አርብ፣ ቅዳሜ፣ እሑድ ሁሉ አይቀርም እኮ ፕሮግራሞቻችሁ። አንዱን ቀን የፈውስ ፕሮግራም ትላላችሁ። የሚፈወሰው ግን የህዝቡ ህመም፣ ቁስልና በሽታ ሳይሆን በድህነት ምክንያት የገረጣና የነጣ የእናንተ ኪስ ከህዝብ በሚገኝ ገንዘብ ይፈወሳል። አንዱን ቀን የተአምራት የድንቅ ቀን ትሉታላችሁ። ተአምር የሚደረገው ግን በእናንተው ኪስና አካውንት ላይ ነው እንጂ በህዝቡ ላይ ምንም ተአምር ሲደረግ አላየንም። አፍዛ ደንግዛችሁ በእርግጥ ህዝቡን እየተዘረፈም እንዳልተዘረፈ እንዲሰማውና እናንተ የተቀባችሁ እንደሆነ እንዲያስብ አድርጎታል። እሱም ደግሞ ለእናንተ ብቻ ነው የጠቀማችሁ። ሌላውን የትምህርት ቀን ነው ትላላችሁ። ሳትማሩ ይህንን ህዝብ ሰብስባችሁ ላስተምር እያላችሁ የተጣመመ ወንጌልና ስሁት ትምህርትን ትግቱታላችሁ። አካላዊ ዘንዶ አልገኝ ሲላችሁ የሞተ አዞ ዘንዶ ነው እያላችሁ ትቀባጠራላችሁ። ፓስተር ዶጮ እያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ። የኢትዮጵያን ህዝብ በተለይ ደግሞ ፕሮቴስታንቱን እጅግ በጣም በመቀለብ የተቸገረው እናንተ የምትሉትን ዘንዶ ሳይሆን በቀኝ የማታውቁትን ሐሰተኛ አስተማሪዎች፣ ሐዋርያት፣ ነቢያቶች ተብዮችን ነው እንጂ ዘንዶ ለምትሉ ጉዳይ የኢትዮጵያ እናቶች፣ አባቶች፣ ህፃናት ጸሎት ይበቃል። እናንተ አታስፈልጉን። ቅዱስ ይልቅ አንተ የሰዎችን ጽሁፍ ነው የምታምነው ማለት አይተዋል። በቃ መጨረሻ ይሄ ነው። አንተ መጨረሻ አያምርም። ተረጋግተህ ማውራት አንችልም። ካለ ለምን ትጠይቃለህ? ወይ አትጠይቀኛ። ትጠይቃለህ ስትመልስ ደግሞ ታብዳለህ። አሁን አንተ ሙሉ ወንጌል እንዳትሆን ምንድን ነው የሚከለክልህ? አሁን እንግዲህ ስታብራራ እንደሰማሁት ከሆነ አም ሲሪየስ፣ በነገራችን ላይ ሲሪየስ ነው። ፓስተር አሌክስ ባትስቅ ደስ ይለኛል። ፕሪቪነንት ግሬስን ትቀበላለህ። እንደገና ደግሞ ስለ ቦንዴጅ ኦፍ ዊልም ስታነሳ ኦፍኮርስ ሙሉ ለሙሉ ጠፍቶ ባይሆንም ግን ያ ትክክለኛው ነገር የመምረጥ እንትኑ ተበላሽቷል ነው ኦፍኮርስ። እና ያን ነገር ደግሞ በእግዚአብሔር ጸጋ አማካኝነት ኢንላይትመንት ያገኛል። እንደዛ ብለህ ነው ኤቭሪ ሲንግል ዲቴይል የምታወራው አንተ። አሁን የሙሉ ወንጌል ትምህርት ነው እና ሙሉ ወንጌል እንዳትሆን ማን ነው የከለከለ? ለምንድን ነው ማትመጣው ሙሉ ወንጌል? ሙሉ ወንጌል ጋር እና ሙሉ ወንጌል ለምንድን ነው ማትሆኑ ላልከው ማለት ነው። ሙሉ ወንጌል ጋር እንደው ነፃ ፈቃድ አለን ብሎ አስተማሩ እንበል። እኛ ቤተክርስቲያንም ነፃ ፈቃድ አለ ብለን አስተማርን። ለምን እመጣለን? ይኸው የነፃ ፈቃድ ጉዳይ ከሆነ ወደዚህ ወደዛ የሚያደርገኝ ይኸው እኔ ያለሁበት ቦታ ነፃ ፈቃድ የለህም ተባልኩኝ። እንዲ የለም ጠፍቷል ተባለ። እንደ ቤተክርስቲያን አልተባለም። ስለዛ ምንም ይሄ ወደ ሙሉ ወንጌል የሚያስመጣ አይደለም። ግን ሙሉ ወንጌል እንዳሉ ግን የሚያደርጉኝ የሚይዙኝ በጣም በርካታ ነገሮች አሉ። አንደኛ ሙሉ ወንጌል የጌታ ቤተክርስቲያን ናት ብዬ አላምንም። ከታላቅ ይቅርታ ጋር ማለት ነው። ይሄ የኔ እምነት ነው። ሙሉ ወንጌል በሐዋርያቱ የተመሰረተች ጉባኤ፣ ከዛ ደግሞ የገሃነም ደጆች አይችሏትም ተብሎ የተነገረላት፣ በዚህም ምክንያት በዘመናት ሁሉ ውስጥ የምናያት ህብረት አይደለችም። ህብረቷ እንደ ህብረት አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛውም አራተኛውም ይሁን አራተኛው ክፍለ ዘመን ላይ እንጂ ሙሉ ወንጌልን በተአምር ላገኛት አልችልም። አራተኛው ክፍለ ዘመን ላይ ሙሉ ወንጌል የለችም። ወይም ሌሎች ክፍለ ዘመናት ላይም ማለት ነው። ካሳየውስ የመጀመሪያው ክፍለ ዘመን ላይ ካሳየውስ አንዴ ሙሉ ወንጌል ችግሩ አራተኛ ክፍለ ዘመን ላይ ታሳየኛለህ ኤፍሬም? እኔ አንደኛው ክፍለ ዘመን ላይ አራተኛው ክፍለ ዘመን ላይ ታሳየኛለህ። ከአራተኛውና ከአንደኛው የትኛው ይቀድማል? ስለዚህ አንደኛው ላይ እንዳለ ታምናለህ ማለት ነው። አንደኛው ክፍለ ዘመን ላይ እንዳለች ታምናለህ ማለት ነው። አይ አይደለም። ጴጥሮስ ሲናገር ምን ይላል? ምንድነው ስለ ጳውሎስ መልእክታት ያነሳና እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። መጽሐፍ ቅዱስን አጣመ ለማቅረብ ከሆነ እሱ አይተዋል። እንደዛ ለማድረግ እንዳይመች በማለት ነው። ከመጽሐፍ ቅዱስ ይልቅ አንተ የሰዎችን ጽሁፍ ነው የምታምነው ማለት አይተዋል። በቃ መጨረሻ ይሄ ነው። አንተ መጨረሻ አያምርም። ተረጋግተህ ማውራት አንችልም። ካለ ለምን ትጠይቃለህ? ወይ አትጠይቀኛ። ትጠይቃለህ ስትመልስ ደግሞ ታብዳለህ። ለምን ትጠይቀኛለህ? ወይ ለምን ጠየቀኝ? ቆይ እኔ ጠየኩ አይደለም። ቆይ ለምን ሉተራን አትሆንም የሚል ምን አይነት ጥያቄ እንደሆነ ባላውቅም ታዲያ እንደዛ ስል ያልሆነ ነገር ተናገር። ሙሉ ወንጌል አንደኛ አርሜኒያኒዝምን በተመለከተም አንተ ያልከው አርሜኒያኒዝም ቶታል ቦንዴጅ ኦፍ ዘ ዊል አያምኑም። ኦኬ ያልከው እሱ ትክክል አይደለም። አርሜኒያኒዝም እንደዛ ነው። አውጣ የአርሜኒያኖችን መጽሐፍ አውጣና ሳይኝ
አሁን እኔ መጽሐፍ ማሳየትበት ጊዜ አይደለም፣ ግን ሪከርድ አድርጉ፣ በደንብ የምናገረውን ሪከርድ አድርጉ። አርሜኒያኒዝም በቃ ካላሳየቱ ቶታል ቦንዴጅ ኦፍ ዘ ዊልን አያምኑም፣ አይቀበሉም። ሪከርድ አድርጉ። አራቶ በቃ እባክህ እኔ እንትን ስል ቤት መጽሐፎች አሉኝ፣ ላመጣ እንትን ልልህ ይችላል፣ ላሳይ ይችላል። አይተው እሱን እኮ ለእኔ እኮ ቀደም እዚህ ጉዳይ ላይ እንደው ይቅርብህ ያልኩህ እኮ ማለት ነው። እንደው በሰው አፍ ውስጥ እንዳትገባ በማሰብ ነው። በነገራችን ላይ እንደው ደግሜ እኮ አልኩት እኮ አይደል? አቃቂ ገብቶኛል። አንተ ደግመህ አልከው እንግዲህ ወይ ድፍረቱም ስላለ ሊሆን ይችላል። አሁን አንተ ቻሌንጅ የሚያደርገኝ ወዳጅ ይሰማል። ስለጠየቀኝ ላጠቃል አንድ ይላጠቃል በቃ ጥያቄን መልሰልኛል። አሁን ሙሉ ወንጌል ቻሌንጅ አደርጋለሁ። ሙሉ ወንጌል የመጀመሪያው ክፍለ ዘመን የለም ካልከኝ በእሱ ጉዳይ ላይ ዲቤት የመጀመሪያው ክፍለ ዘመን ላይ እንደሌለች እና እንዳለች ማውራት ይችላል። እንዴት ታወራለህ? ሚስር ፕሬዝደንት ላርግህ ላሞኝ ቁጭ በልና ይባላል እንዴ? ኧረ አይደለም። ለጠየቀኝ ምላሽ ነው እየሰጠሁ ያለሁት። በቃ አጥጋቢ መልስ ሰጥቶኛል። ከዚህ በላይ ስድብማ አልሰማም እኔ። ምንድነው ስድብ የሰማው? እኔ እንደዛ ብዬ ስለማላምን ነው ብዬ እኮ የማልመጣበት ምክንያት እየተናገርኩ እኔ ፐርሰናል እምነቴ ነው። አንተ ደግሞ አትቀበለኝ ከፈለግ። የምን ተመልሶልኛል? እንዴ ጥያቄ ጠይቀህ ሊመለስልኝ ሲል ተመልሶልኛል። እሺ በቃ እሺ ተመልሶልኛል። በቃ ችግሩ ሙሉ ወንጌል ለምን አትሆንም ስትል የመልስ ምቱን እየጠበቁ ነበረ። እሱ የጥያቄን የመልሱን ርቀት ነው ያሰብኩት እና መልሱ ተመልሷል። በቃ ተመልሷል። እሺ ይሁን በቃ ካላችሁ አሁን እኮ አኬ መልሱ መልሶ እሺ በቃ ብዙ ፕሮቴስታንቶች የኢየሱስ ጌትነት እንዳልኩት አንደበታችሁ ላይ ብቻ ነው፣ ልባችሁ ውስጥ የለም። የምርም አትገዙለትም። ለቃሉ አትገዙ፣ ለትምህርቱ አትገዙ፣ ላስተማሩ ትምህርት አትገዙ፣ ላዘዛችሁ ትእዛዝ አትገዙ። ስለዚህ የኢየሱስ ክርስቶስ ጌትነት አንደበታችሁ ላይ ብቻ ነው ያለው። ጌታ ነው፣ ጌታ ነው፣ ጌታ ነው፣ ጌታ ነው። ጌታ ነው ስላልክ በፍጹም ድህነትን አታገኙም። ጌታ ነው ስላልክም ይገዛል ማለት አይደለም። አንተ ለቃሉ እስካልተገዛ ድረስ ጌታ ነው ማለት ብቻውን ለኢየሱስ መገዛት አይደለም። ኢየሱስ ጌታ ነው ማለት ለኢየሱስ መገዛት አይደለም። የምርም ኢየሱስ ክርስቶስ ጌታ ከሆነ ቀጥታ ያስተማረውን ትምህርት ተቀበል፣ ቀጥታ ያዘዘን ትእዛዝ ተቀበል፣ ቀጥታ ኑረው ያለህን ህይወት ኑረው። ልክ እንደዚህ የሆነ እብዱሻ የለከፈው ይመስል እብዱሻ የነከሰው ይመስል እንዲህ እየተክለፈለፍ ዝም ብለህ ስለጮክ ምናምን ኢየሱስ ክርስቶስ ጌትነት አምናል ወይ ያድናል ማለት አይደለም። ከማይድኑት ማለት ነው። ኢየሱስ ጌታ ነው እያሉ የማይድኑ አሉ አይደል? መጽሐፍ ቅዱስ ላይ ጌታን ጌታን የሚለኝ ሁሉ የእግዚአብሔርን መንግስት አይወርስም። የእግዚአብሔርን መንግስት ከማይወርሱ ጌታ ነው ባዮች መካከል አትሁኑ። የእግዚአብሔርን መንግስት ከማይወርሱ ጌታ ነው ባዮች መካከል አትሁኑ። ኢየሱስ ጌታ ነው ስትል የእግዚአብሔርን መንግስት ሊያወርስህ የሚችለው እምነት ጀስት ጌታ ነው ማለት ብቻ ሳይሆን ለዛ ጌትነት መገዛት ነው። ጌታ ነው ጌታ የሚለኝ ሁሉ እግዚአብሔርን መንግስት አይወርስም፣ ይልቁንም የአባቴን ትእዛዝ የሚፈጽም እንጂ። የአባቱን ትእዛዝ ፈጽም፣ እግዚአብሔርን ደስ የሚያሰኘውን ነገር አድርጉ። ምንድነው እርሱ? ጌታ ኢየሱስን መቀበል። ጌታ ኢየሱስን መቀበል ማለት ኢየሱስ ጌታ ነው ሞቶልኛል ነው። ትምህርቱን ተቀበል። ትምህርቱን ካልተቀበልክ ሞቶልኛል ብቻውን በፍጹም ድህነትን ሊያሰጥ አይችልም። በክርስቶስ ትምህርት ለማይኖር አምላክ የለውም። አምላክ የለውም ማለት የኢየሱስን ትምህርት ካልተቀበልክ አምላክ የለውም። ስለዚህ ትምህርቱን ተቀበል።